6000 ዓመታት በፊት በዓለም ላይ ካሉት የመጀመሪያዎቹ ከተሞች መካከል አንዳንዶቹን እንዲሁም በግብርና፣ በጽሑፍ፣ በሂሳብ፣ በሥነ ፈለክና በሕግ አስደናቂ ስኬቶችን ያስመዘገበችዋን የሥልጣኔ መገኛ ሜሶፖታሚያን አስተዋውቃችሁ። ይህ አፍሪ ኢትዮፕ ሚዲያ ነው። የጽሑፍ፣ የሥነ ፈለክና የሕግ ታሪክ የሥልጣኔ ታሪክ ራሱ የሚጀምረው በአንድ ቦታ ነው። ግብፅ አይደለም፣ ግሪክ አይደለም፣ ሮም አይደለም፣ ሜሶፖታሚያ ግን ሜሶፖታሚያ በቴግሮስ እና በኤፍራጥስ ወንዞች መካከል የሚገኝ እጅግ ለም የሆነ ሜዳ ነው። ለ5000 ዓመታት ዛሬ ኢራቅ፣ ኩዌትና ሶሪያ በሚባለው ቦታ ላይ የሚገኘው ይህ ትንሽ መሬት ዓለምን ለዘላለም የሚቀይሩ ፈጠራዎችን አበረታተዋል። ለ12000 ዓመታት ያህል የኖረችው የሜሶፖታሚያ የተረጋጋ የአየር ንብረት፣ የበለጸገ አፈርና የማያቋርጥ የንጹህ ውሃ አቅርቦት ለግብርና እንዲዳብርና እንዲበለጽግ ምቹ አድርጎታል። ከ6000 ዓመታት ገደማ በፊት በአንድ ጀምር የሚመስል ከእነዚህ የግብርና ሰፈሮች ውስጥ አንዳንዶቹ በዓለም ላይ ካሉት የመጀመሪያዎቹ ከተሞች መካከል አንዳንዶቹን አበቡ። ከ4000 እስከ 3100 ከክርስቶስ ውልደት በፊት ባለው ጊዜ ውስጥ ሜሶፖታሚያ በተፎካካሪ የከተማ ግዛቶች ኅብረ ከዋክብት የተሞላች ነበረች። በአንድ ወቅት በአካዲያን ግዛት ስር ተዋህደው ከዚያም ተበታትነው የአሰርና የባቢሎን ግዛቶችን መሠረቱ። የማያቋርጥ ጦርነት ቢኖርም ፈጠራና ልማት በጥንታዊ ሜሶፖታሚያ ተስፋፍተው ነበር። ከቤተ መንግሥቶች እስከ ዝጉራትስ ድረስ ግዙፍ ቤተ መቅደሶችን በአማልክት ለመነጋገር እንደ የአምልኮ ስፍራዎች አገልግለዋል። እንዲሁም የላቀ የሂሳብ ትምህርት አዳብረዋል። 62ኛ ደቂቃ፣ 60 ደቂቃ ሰዓትና 360 ዲግሪ ክብ አንግል የፈጠረ የመሠረት 60 ሥርዓትን ጨምሮ ባቢሎናውያን ሰማዩን ለማሳመርና ለማጥናት የተራቀቀውን የሂሳብ ሥርዓታቸውን ተጠቅመዋል። አንድ የምድር ዓመት በ12 ወቅቶች ይከፍሉ ነበር። እያንዳንዳቸው የተሰየሙት በሰማይ ውስጥ ካሉት በጣም ታዋቂ ኅብረ ከዋክብት ሲሆን በኋላ ላይ ግሪኮች የዞዲያክ ፍጥረትን ለመፍጠር የተቀበሉት ባህል ነው። ሳምንቱን በ7 ቀናት ከፈሉት። እያንዳንዳቸውም በሰማይ ላይ በሚገኙት 7 የሚታዩ ፕላኔቶች በተቀረጹት 7 አማልክቶቻቸው ስም ይሰይሙ ነበር። ነገር ግን ምናልባት ከሜሶፖታሚያ የመጣው በጣም ተጽዕኖ ፈጣሪ ፈጠራ ማንበብና መጻፍ ነው። ከ3200 ክርስቶስ ውልደት በፊት የተገነቡትን ዕቃዎችና ሀብቶች ለመከታተል በእርጥብ ሸክላ ላይ ሲቀረጹ የጀመረው በ3200 ክርስቶስ ውልደት በፊት የተራቀቀ የጽሑፍ ሥርዓት ሆኖ የዳበረውን ሀብት ለመከታተል ቀላል ሳይሎች ነው። ይህ የአጻጻፍ ሥርዓት በዘመናዊው ዘመን ኪኒፎርም ተብሎ የሚጠራ ሲሆን በጣም ተለዋዋጭ ሆኖ በመገኘቱ 3000 ዓመታት ውስጥ ከ12 በላይ ለሆኑ ዋና ዋና ቋንቋዎችና ስፍር ቁጥር ለሌላቸው አጠቃቀሞች እንዲስማማ ተደርጓል። ይህም የባቢሎናውያን ንጉሥ ሐሙራቢን ሕግ መመዝገብን ጨምሮ ይህም መደበኛ የፍትሕ ሥርዓት መሠረት ነበር። ነገር ግን የሜሶፖታሚያ ስኬት ውድመት ሆነ። በተለይም ባቢሎን ከውጭ ቀና ለመቃወም እጅግ ሀብታም የሆነች መንግሥት ሆናለች። በ539 ክርስቶስ ውልደት በፊት የፋርሱ ንጉሥ ኪሮስ ባቢሎንን ድል አድርጎ በመላው ሜሶፖታሚያ ላይ ያለውን ቁጥጥር አተመ። ለዘመናት ይህ አካባቢ የውጭ ግዛቶች ግዛት ሆነ። በመጨረሻም ሜሶፖታሚያ እንደ ነገሥታቱ ወደ ታሪክ ጭጋግ ውስጥ ጠፋ። ከተሞኩም በኢራቅ አሸዋ ስር ሰመጡ። ነገር ግን ሐሳቦቱ በማንበብ፣ በሕግ፣ በሂሳብ፣ በሥነ ፈለክና በሥልጣኔ ስጦታ ራሱ ያሸንፋል። The story of writing, astronomy, and law. The story of civilization itself begins in one place. Not Egypt, not Greece, not Rome, but Mesopotamia. Mesopotamia is an exceedingly fertile plain situated between the Tigris and the Euphrates rivers. For 5 millennia, this small strip of land